የስደት ወንድማችን የብሬክስ ሀበሻዊ ወንድም ቴዲ ራያ ህይወቱ አለፈ። በጣም ያሳዝናል። የሀገራችን ወጣት በስደትም በሀገሩ ላይም መኖር አልቻለም። እንዲሁም አርጅቶ መሞት ቀረ ወይም ታሞ መሞት ቀረ። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ የመጣሁበት ቪዲዮ በጣም ያሳዝናል። የምሬን ነው የምላችሁ። ሚዲያ ላይ እንደምታዩት የወንድማችን የብሬክስ ሀበሻዊ ወንድም ቴዲ ራያ ህይወቱ አለፈ። ቴዲ ራያ እንደምታውቁት ሳውዲ አረቢያ ላይ ብሬክስ ሀበሻዊ አብረው ሲኖሩ እንዲሁም ደጋግ ስራዎችን በጥሩ ነገሮች አብረው ሲሰሩ የቆዩና ታይዞ አገር ሲገቡ ቴዲ ራያ መልሶ ወደ ሳውዲ ብሬክስ ሀበሻዊ ወደ ዱባይ ሲገባ እሱ ደግሞ ሳውዲ መጥቶ መኖር ጀምሮ ነበረ። በሚኖርበት አጋጣሚ አብሮ ከሚኖሩት ከቅርብ ጓደኞቹ የቅርብ ጓደኛ ከሚላቸው በተነሳ ነገር ህይወቱ አልፏል። በጣም ያሳዝናል። ይህንን መረጃ ከወንድማችን ብሬክስ ሀበሻዊ በራሱ ፔጅ ላይ ወንድሜ ቴዲ ራያ ነፍስ ይማር በሚል መልእክት አስቀምጦ ነበር። ሁሉም ሰው አዝኗል። ማለት በሀገርም መኖር አልተቻለም። በጦርነት በመሳሰሉት ነገሮች ሁሉም ስደትን መርጦ እየተሰደደ በስደት ላይ እየኖረ ይገኛል። ይኸው አልበቃ ብሎ የሀገራችን አነሰ ተብሎ ስደት ላይም የመጣው ወጣት ግማሹን በችግር ግማሹን በህመም ግማሹን በሰው እጅ ህይወቱ እያለፈ ነው። ማንኛውም ሰው መኖር አልቻለም። የሀገራችን ወጣት በጣም በከፍተኛ ሁኔታ እያለቀ ነው ያለው። ባለፈው ጀልባ ተገለበጠ ተብሎ ብዙ ወጣት አለፈ። ምንም ማድረግ አልተቻለም። ቀደረ አላህ። ህይወትን የሚቀጥፈውም የሚቀጥለውም አንድ ፈጣሪ ነው። ግን ይሁንና እኛ መኖር እንዴት ነው የምንችለው? በቃ ከእንግዲህ በኋላ አርጅቶ መሞት ቀረ፣ ታሞ መሞት ቀረ። በቃ በጣም ያሳዝናል። በጣም ነው የሚያሳዝነው። የምሬን ነው የምላችሁ። በየስርፋው ወጣቱ በዚህ ሞተ፣ እዚህ እንዲሆኑ እንዲተጣልተው። በቃ እኛ በየት ነው ተስማምተን የምንኖረው? ወይት ነው ሰላም አግኝተን የምንኖረው? ስደትም ያው ስለተሆነ ሀገራችንም ያው ከሆነ ወይት ነው መኖር ያለብን እኛ? ቆይታ ሀገሩ ነው ወይስተኛ? አሁን እኔማ ታስበው አገራችን እኖራለሁኝ ተመንግስቱ እኖራለሁኝ። እኛም መኖር አልቻለም። በየሄድንበት በትንሽ በትልቋ ነገር እየጠነቋቆል የሰው ህይወት ማሳለፍ ወይም የራሳችንን ህይወት ማሳለፍ ጀምረናል። ምን እንዲሆን አይገባኝም። የመጣንበትን አላማ እናውቃለን ወይስ አናውቅም? አንዴ ለመሞት አንዴን ለማሳለፍ ወይ ይለፍልን ወይ ይለፍብን ብለን ስደት የምንሰደድ ሰዎች አብዛኛውንም ብዬ አስባለሁኝ። ግን በዛው ልክ በተዘዋዋሪ በተቃራኒ ጠግቦ አገሩ መኖር አልፈልግም ብሎ ተሰዶ የሚኖር ሰው አለ። ግን ምስኪኑን ተቸግሮ ተርቦ ተጠምቶ ብዙ ነገር አስቦ የመጣው ወጣት በአንዱ ጥጋበኛ የብዙ ሰው ርዝቅ ይቆርጣል። ማለቴ በዚህ ልጅ ብቻ ነው፣ በቴዲ ራያ ብቻ ሳይሆን ብዙ ወጣቶች አልቀዋል። ባለፈውም ኢሬድ ላይ በካሜራ አማን የሚታወቅ ወጣት ነበረ። እሱም በገላጋይ ጓደኞቹ ተጣልተው እገላገላለሁ ሲል እሱ ተመቶ ህይወቱ አልፏል። ምንም ማድረግ አልተቻለም። ነፍስ ይማር በማለት ታለፈ። አማራጭ የለም። ግን መማር አልተቻለም። እከሌ ሲሞት ወይም እከሌ ህይወቱ አለፈ ሲባል ሁሉም የሚዲያ ሮሮና ሁሉም ተማዘን ውጭ ምንም ማድረግ አልተቻለም። የምናጠፋውን ጥፋት ወይም የምናደርገውን ድርጊት ከጥፋታችን መቆጠብ ወይም ደግሞ መታቀብ አልቻልንም። ነገ ተነገ ወዲያ ደግሞ ማን አልፎ ማን የሆነ ጠብ ነገር አንጥቶ እንዲህ እስከሚመጣ ድረስ ጉርጉድ ይባላል። መቆም ግን አልቻለም። ሰው በራሱ ነው የሚማረው ወይስ በሰው? በጣም ያሳዝናል። እኔ የምለው ቆይ ስደት ስትመጡ የምታልሙት አላማ የላችሁ? የምትኖሩለት ሰው የለም? የምታቅዱለት እቅድ አይኖርም? ዝም ብላችሁ ነው የምትሰደዱት? ሀገራችሁ ላይ መኖር ስላልፈለጋችሁ ነው ወይስ ሰርታችሁ ለመቀየር? እኔ አንዳንዴ ሳስበው የሰው አላማ አይገባኝም። ሰው እኮ የራሱ ሳይታየው የሰው ይታየዋል ይባላል አንዱ ለአንዱ።
የራሴ ሳይታየኝ ቆይ ሀገራችን ላይ መጠላላት፣ መገፋተር፣ መጋደል በቃ የመሳሰሉትን ነገሮች አድርገን ሽው ብለን ስደት እንወጣለን። ስደት መተን ደግሞ እንደዛው መጫረስ። መቼ ነው የኛ ስቃይ የሚያበቃው? መቼ ነው እኛም ተድርጊታችን የምንቆጠበው? ስደት ላይ ሰው ሀገር ላይ መሆናችንን አውቀን ሰጥ ለጥ ብለን ሰርተን ተቀይረን ወደ ሀገራችን የምንገባበት እና ጥሩ ህይወት የምንኖርበት ጊዜ መቼ ነው? የሁል ጊዜም ጥያቄ ይሄ ነው። እኔ ማለት አንድ ምንድን ነው የሚባለው? አይጥ ባጠፋ ደዋ ተመታ ነው የሚባለው። አንድ ባጠፋ ደዋ ተመታ የሚባል የሆነ ተረት አለ ማለት ነው። አንድ ሰው ባጠፋ ብዙ ሰው የሚያዝበት፣ አንድ ሰው በተናገረ ብዙ ሰው የሚወቀስበት የምንኖርበት ሰው ሀገር። የራሳችን ሀገር እኮ መኖር አልቻልንም። ስደተኛ ማለት ይቻላል ሀገራችን ላይም። ቆይ ከሀገራችን ነው ወይስ ተኛ? ሀገራችን ላይ መኖር አልቻልንም፣ መስማማት አልቻልንም። ኑሮም ከበድ ያለ ተሰደርን። ስደት መተን ከማንም መስማማት ታልቻልን ምንድን ነው ነገሩ? ለውጡስ ምንድን ነው? ድርጊቱስ ምንድን ነው? የምንኖርበትስ ምንድን ነው? ዝም ብለን በውር በድንብሩ መኖር ነው ማለት ይቻላል? የምሬ ነው የምላችሁ። እኔ በጣም ነው የሚገርመኝ። አንዳንዴ ሚዲያ መጠቀም አሪፍ ነው፣ አንዳንዴ ሆሳ ነው እላለሁኝ። መጠቀም ብዙ ነገሮችን ያሳያል፣ ብዙ ነገሮችን ያስተምራል፣ ተደጋጎች ሰዎችም ያገናኛል። ክፉም ቢኖሩ ክፉዎችን ሳይሆን ደጋጎችን አይተን ማለት ነው የምንማርበት ነገር ይኖራል። አለም ምንም ደግሞ ሚዲያ ለመጠቀም ደግሞ ከሁሉም ነገር አለማየት ይሻላል እላለሁ። ግን ሚዲያ ጥሩ ነው፣ ለመማር ይጠቅማል። ግን በክፉ ነገር በመጥፎ ነገር ሳይሆን በደግ ነገር ብንማርበት ብናይበት በጣም አሪፍ ነው። አሁንማ ኢትዮጵያዊ ተብለን በምንሄድበት ሁሉ የማን መቋቋሚያና በቃ የማን መሳለቂያ እየሆንን ያለነው ማለት መጥፎ ነን ማለት አይቻልም። ግን በዛ በቃ ምስኪኖች እንደሚኖሩበትም ጊዜ ጠጋቦችን በሚያጠፉት ጥፋት ብዙ ሰው እየተጠቃ ነው፣ ብዙ ሰው እየተጎዳ ነው። ያንን አይነት ድርጊት እንዴት ነው መቆም የሚቻለው? እኔ ለራሴ መስራት ነው የምፈልገው። ከማንም ሰው መነጋገር አልፈልግም። ከማንም ሰው መጣላት አልፈልግም። ግን አላህ ካመጣው ምንም ማድረግ አይቻልም። ይህን ደግሞ ሰበብ ነው። አንድ ሰው እኔ ምንም ነገር አላደርግም ከክፉ ነገር ይጠብቀኝ ብሎ ካለ ቀሪው ደግሞ የአላህ ነው። ምንም ማድረግ አይቻልም። ግን አሁን ላይ ያ ነገር በጣም ርቆናል። ለምን እንደሆነ አይገባንም። ሁላችንም ታቅበን ለምንድን ነው ራሳችንን ቀይረን ለቤተሰቦቻችን ለራሳችን ተርፈን ወደ ሀገር መግቢያችንን ጊዜ የማናቀርበው? በትንሽ በትልቁ እየተገፈታተርን እየተጋደልን ህይወታችንን እያሳለፍን የሰው ህይወት እያሳለፍን የምንቀጥለው እስከ መቼ ነው? ያለፈው አልፏል እኮ። ለሞተው መናደድ ያለው አይዋደድ ይባላል። ያለው ሰው እኮ አይዋደድም። አሁንም ያው ነው። ነገ ተነገ ወዲያ ደግሞ ያንዱ መርዶ እንሰማለን። ከዛም ደግሞ ይቀጥላል። የሚቆም የሚታገድ ምናምን የሚታቀም አይደለም፣ ይቀጥላል። በጣም ነው የሚገርመው። እስከ መቼ በቃ እኛ መቆም ያለበት ስደት ነው ወይስ የኛ ጸባይ መስተካከል ያለበት ምንድን ነው? እኛ እኮ ሀገራችንን ብንኖር ብንሄድ በዚህ በጸባያችን ምንም አይነት ሰላም ልናመጣ አንችልም። እንኳን ስደት ላይ እንደምታውቁት ሳውዲ አረቢያ ህጉ የጠበቀ ነው። መንቀሳቀስ አይቻልም፣ እንደ ልብ መራመድ አይቻልም። ሁሉም ነገር የታወቀ ነው። ግን በዛው ልክ በቃ በጣም ደፋሮች ሆን። እኛ ሀበሻ ስንል በጣም ደፋሮች፣ ምንም ነገር የማያቅበን፣ ምንም ነገር የማንፈራ፣ መሞትም መግደልም በቃ ምንም ነገር አያስፈራንም። ለምን ያ ነገር ለምን ግን ለምን የሚለው የኔ ጥያቄ ነው። ሌሎቻችሁም ይኖራል ብዬ አስባለሁ። ግን እስከ መቼ? አሁን አንድ ሰው ሲጣላ እዛ ውስጥ ቸግሮት የተቀመጠ ወይም ደግሞ የሚሄድበት አጥቶ እንደ አጋጣሚ መካከላቸው የገባ ምስኪን ሊኖር ይችላል። አብሮ ተጎዳ። አንዱ ባጠፋ ሁሉም ይጨፈጨፋል። በጣም ነው የሚያሳዝነው። በጣም አሁን ጊዜ ጓደኛ የማያስፈልግ። እኔ የምሬን ነው የምላችሁ። ወንድም ሆነ ሴትም ሁሉም ለብቻው ሆኖ ኑሮን መቀጠል ህይወትን መግፋት ይሻላል።
ጓደኛ፣ የቅርብ ሰው፣ ዘመድ ምናምን ተባብሎ እኔ ለራሴ ነገር ባላመጣ ጓደኛዬ ወይም ጓደኛው ዘመድ ከብሎ ነገር አንጥቶ ወይ በገላጋይ ገብቼ ተመሞት ወይ ገላገላለሁ ብዬ ሰው ህይወት ተማሳለፍ ተሁሉም መልቄ ብቸኛ በሆኜ ብኖርስ አያስብልም? እናንተ ምን ትላላችሁ? እኔ እንደዛ ነው የሚለው። የምሬን ነው የምላችሁ። ምንም ነገር ይምጣ ምንም ነገር ይምጣ በራስ ላይ የመጣው ነገር ካላህ ጋር እንዋጣዋለን። ግን ጓደኛ ሲበዛ የቅርብ ሰው ሲኖር እከሌ ከሌ ሲባል በዛ ትብብር እየተነሳ የብዙ ነገር ጥፋት ይመጣል። እንዴ እኔ እኮ እከሌ ገላጋይ ገብቶ ህይወቱ አለፈ፣ እከሌ ከከሌ ጋር ተጣልቶ፣ እከሌ ጓደኛው ከርቶት፣ እከሌ እንዲሆኑ እንዲፎን ሲዞት እንዲህ ይባላል። እስከ መቼ ታይ? ሁሉም በጣጣ ማብዛት የብዙ ሰው ህይወት አለፈ። ምንም ነገር ማለት አልችልም። ምንም ነገር ብሬክስ ሀበሻዊ በጣም ጥሩ ሰው ነው። በስደት ያለን ሰዎች እናውቀዋለን። በትንሽ በትልቁ ከጎናችን ሰው ቢታመም ችግር ቢደርስበት በቃ ምንም አይነት ችግር ቢደርስበት ከጎናችን ሆኖ አበረታቱን እዚህ ያደረሰን በጣም በጣም ከምለው በላይ ቃል የማይገልጸው በጣም ታታሪ ልጅ ነው። ትሁት የሆነ ልጅ ነው። በዛው ልክ ደግሞ ይኖራሉ ሌሎችም። ግን በጣም እኔ ወዳጅ ቤተሰቦቹን እንዲሁም ቤተሰቦችን ፈጣሪ ያጽናናቸው ነው የምለው። ምንም ማለት አልችልም። ሌላ የሚባል ነገር የለም። ስደት ሲመጣ ሁሉም ነገር ታውቋል። መሞትም አለ መኖርም እንዲያለ ማለት ነው። መኖርም እንዲያለ መሞትም አለ። ሁሉም ነገር ስለታወቀ ምንም ማድረግ አይቻልም። ግን በቻላችሁት ሁኔታ ራሳችሁን ጠብቃችሁ ለመኖር ሞክሩ። በቃ የመጣችሁበትን አላማ ዛሬን ሳይሆን የነገን አሰቡ። ሁሉም ሰው ተሟልቶለት በቃ ማንም ሰው አይንካኝ ተብሎ ሳይሆን አንዳንዴ መገፋትም አለ መግፋትም አለ። ግን ሁሉም ሳይደርስብን እያሳለፍን ይህን ቀን አሳልፈን የሀገራችንን ሰላም ጠብቀን እኛም በዚህ በጸባያችን ሳይሆን አገራችን ራሱ ሰላም ሆነ ቢባል እኛ ሰላም አልሰጠነውም ማለት ይቻላል። የመሬን ነው የምላችሁ። በዚህ በእኛ አያያዝ ሀገርን ብንገባ ሌላ ነገር ነው የምናመጣው። እንዴ አገሩ ሳይሆን እኮ አንድ መርዝ ተደረገ የቤቱን ሰው እንደሚጨርስ ታውቃላችሁ። አንድ ጥይት ተተኮሰ ስንት ሰው እንደሚጨርስ፣ አንድ ቦምብ ተተጣለ ስንት ሰው እንደሚጨርስ ታውቃላችሁ። ልክ እንደዛ አንድ ሰው አጥፊ ሰው ታለ ብዙ ሰው ይበከላል፣ ብዙ ሰው ያጠፋል፣ በጣም ብዙ ሰው። ይህንን ግን እንዲህ እንዳይደረግ ሁላችንም በቻልነው አቅም በቃ የምንኖርበትን ጊዜና ሰዓት አውቀን የመጣንበትን አላማ አሳክተን ወደ ሀገር ለመመለስ እንጣር፣ እንታገል። ነገ ምን ላይ እንድረስ? በቃ ራሳችን ቢኖረን ስንት የተራቡ ጎዳና ላይ የወደቁ መንቀሳቀስ ያቃታቸው ጤና የሌላቸው እኛማ አልሐምዱሊላህ ጤና ሆነን ሰርተን ለምንበላው ልጆች በጣም አሪፍ ነው። ምስጋና ለአላህ። የማያመሰግንም ሰው አለ። ግን በዛው ልክ መጥፎች፣ በዛው ልክ ደግሞ ደጋግ ሰዎች አሉና ሁላችሁም በቻላችሁት አቅም ስደት መሆን አውቃችሁ ራሳችሁን ጠብቃችሁ ኑሩ። አንዳንዴ ህይወት አስጠላኝ የሚባል ነገር አለ ብሎ ነገር የለም። ሲደብረን ማለት ይቻላል። ግን መኖር አስፈላጊ ነው። በቃ እኛ ባንኖር ቤተሰብ አለን። የሚጎዳ ቤተሰብ ይኖርናል። አንድ ሰው ህይወቱ አለፈ። ያለፈው ሰው ሳይሆን የሚጎዳ የቆመ ሰው ነው። ለእናታችሁ ለአባታችሁ አስባችሁ ለቆሙት ቤተሰቦቻችሁ ሳይቀር አስባችሁ ሞት ፍርድ ነው አይቀርም። ለማንም ሰው ግን እየቆመ ይጎዳል። ፍርድ ነው አይቀርም። በዛውም ልክ ቢሆንም ራሳችሁን ጠብቃችሁ ለመኖር ሞክሩ። በቃ ምንም ነገር ላለማድረግ ታቀቡ። ጓደኛ አታብዙ። ምንም ሰው ይቅርባችሁ። ማንም ሰው ይቅርብ ምናምን ታማኝ ከሌ ሁሉም ሰው ቀን ነው የሚጠብቀው። ሲጀመር አሁን ላይ የማንም ጓደኛ የለ። የካሌ ጓደኛ ሰው ምቀኛና ክፉ ነገር የሚያስብ ነው የሚመስለኝ እኔ። አልሙሂም አላንዘብዘባችሁ፣ ነገር አላብዛባችሁ። ሁላችንም
አላህ ይጠብቀን ከክፉ ነገር፣ ከሚያማራን ነገር ከሸይጧን አላህ ይጠብቀን። ከክፉ ነገር አላህ ይቀበል። በቻልነው አቅም ሰርተን ተቀይረን አገራችን ሰላም ተመልሶ ወደ ሀገራችን የምንገባበት ጊዜ ያምጣልን። ህይወታቸውም ያለፉትን ልጆች ፈጣሪ ዘንላቸው ነፍስ ይማር። ለቆሙትም ወገኖቻቸው መጽናናትን እመኛለሁ። ፈጣሪ አጽናናቸው። ምንም ማድረግ አማራጭ የለም። በቃ የቆሙትንም ፈጣሪ አጽናቸው፣ እኛንም ፈጣሪ ገድፈን። በቃ ከክፉ ነገር አላህ ይቀበል። በቃ እኔ ምንም ማለት አልችልም። በጣም ነው ያዘንኩት። ዛሬ ሳይሆን ነገ ደግሞ በማን ላይ ነው የሚመጣው በማለት ሀሳብ በቃ የሆነ ያለፈው የትናንትና አለፈ ሲባል ዛሬ ሌላ ስለመጣ ነገ ደግሞ በማን ላይ ነው የሚመጣው የሚል ሀሳብ ስለያዘኝ ነው። አላህ ይጠብቃል። ምንም ማድረግ አይቻልም። ውድ ቤተሰቦቼ ከልብ አመሰግናለሁ አብራችሁ ለቆያችሁ፣ እንዲሁም ላይክ ሸር እያደረጋችሁ ለምታበረታቱ፣ በኮሜንትም ሀሳባችሁን ለምገልጹ ልጆች ከልብ አመሰግናለሁኝ። መልካም ጊዜ መልካም ሞት ለሁላችንም ጥሩ ጊዜ ያምጣ፣ ልቦና ይስጠን። ለሞቱትም ነፍስ ይማር፣ ለቆሙትም ፈጣሪ ያጽናናቸው። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ለሁላችንም። ፈጣሪ ጠብቀን፣ በያለንበት ሰላሙን ይወፍቀን። ለምታደርጉልኝ ትብብርና አስተያየት ለምትሰጡኝ ሁላችሁንም ከልብ አመሰግናለሁ። አሁንም ሰብስክራይብ በማድረግ ቤተሰብ ሁኑ። በአዲስ ቪዲዮ ውስጥ የምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።